ባሌን የገዛ ሆቴሌ ውስጥ ካልጋንጣፊ ጋር ሲንጎዳጎድ እጅ ከፍንጅ ያስኩት። ይቺ ሴት ስራ ቦታ አካባቢ ላይ ያገኘኋት ጎዳና ለመውጣት አንድ ሐሙስ ቀርቷት ከልጆቿ ጋር ስትሰቃይ ያወቅኳት ሴት ናት። ችግሯንና ምስኪንነቷን ሳይ ነፍሴ ተንሰፈሰፈች። በወቅቱ ደጅ እንዳትወጣ ልመና ላይ እንዳትሰማራ ልጆቿንም እንዳትበትን ጠጋ ብዬ ማድረግ ያለብኝን ነገር ሁሉ እንደሰው ካደረኩኝ በኋላ ወጣትነቷን ልጅነቷን ማራኪነቷን አይቼ ማዘንኩላት። አንቺ ጎዳና መውጣት የለብሽም፣ የሰው ፊትም ሊገርፍሽ አይገባም፣ ከሰራሽ ከታገልሽ ለልጆችሽ ቀርቶ ለዓለምም ትተርፊያለሽ፣ አይዞሽ ብዬ ሞራል ሆንኳት። የምትለብሰው ብጫቂ ጨርቅ እንኳን አልነበራትምና ቤቴ ውስጥ የነበሩኝን የምወዳቸውን ልብሶቼን እንኳን ሳልሰስት አካፈልኳት። ምግቤን አካፈልኳት፣ ውሃይን አካፈልኳት። ከዛም አልፎ ስራ ቦታዬ ላይ አልጋ አንጣፊ ሆና እንድትሰራ ስራ ሰጠኋት። ለስራዋ ከምከፍላት ደሞዝ በላይ ግን በየጊዜው ክፍተቶቿን እያየው የልጆቿን ሁኔታ እየተከታተልኩ በህይወት ውስጥ በሚገጥሟት ውጣ ውረዶችና ሀዘን መከራዎች ሁሉ ከጎኗ እንደ እህት ሆኜ ቀዳዳዎቿን ሁሉ የምደፍንላት እኔ ነበርኩኝ። እንደ አንድ ሴት ታሳዝነኛለች። በአንድ ወንድ ተበድላ ተገፍታ ከ3 ልጆቿ ጋር ጎዳና ለመውጣት ጠራት ሴትን እያገዝኩ ነው፣ ሰው አድርጌያለሁ፣ ለልጆቿ አብቅቻለሁ ብዬ እኮራባት ነበር። የኔ እነሷ ትውውቅ ከ2 ዓመት በላይ ነው። ይህን ሁለተኛ ሆቴል ከከፈትኩኝ ጊዜና እሷንም ካወቅኩበት ጊዜ ጀምሮ አልጋ አንጣፊ ሆና ስታገለግለ ይኖራለች። እንደ አንድ ሰራተኛ ሳይሆን የማያት መልካም አጋዤ፣ እንደ ጎኔን ጠባቂ፣ እንደ ቤቴን ጠባቂ፣ እንደ ስራዬን ጠባቂ፣ ብቻ እኔ ባልኖርም እሷ አለች ብዬ ሳስብ እዛ ውስጥ የሚጠፋ ነገር፣ የሚበላሽ የሚባክን ነገር፣ በሰራተኛ የምበላው የምበዘበዘው ነገር የለም ብዬ እስከማስብ ድረስ ልቤን ልቧ ላይ አሳርፌ የማምናት አድርጊያት ነበር። ነገር ግን እሷ እባብ ሆና ተገኘች። የገዛ ሆቴሌ ውስጥ ከባሌ ጋር አገኘኋት። ሰው ሆና መታየት ማማር ማበብ የቻለችበት ቦታ ላይ ዘሞተችበት፣ ተልከሰከሰችበት። ራሴን መቋቋም አልቻልኩ። ገብቼ ጸጉሯን ነጭቼ ከግድግዳ ጋር እያጋጨው ስቤ አወጣኋት። በየኮሊደሩ በአንድ እጄ ጸጉሯን ነጭቼ እየሳብኳት እያጋጨኋት፣ በሌላ እጄ ደግሞ የምችለውን ያህል እየቀጠቀጥኳት ወደ አደባባዩ ወደ ሰራተኞች ማዕድ አቀረብኳት። ከአንደበቴ ይወጣ የነበረውን ነገር አላስታውስም፣ ላስታውስም አልችልም። ብቻ እጄ የቻለውን ያህል እየደበደበ አንደበቴም የቻለውን ያህል እየሰደበ ምችለውን ነገር ሁሉ አደረግኩ። የሆነ ሰዓት ላይ የሆነ ሰው ከእጄ ያለቀቃት፣ ከኔ ያስወጣት፣ ከአካባቢው አራቃት። ያ ባይሆን ኖሮ ልገላት የምችል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ደህና ናችሁ? ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን ሼር ማድረጋችሁን ፎሎ አትርሱ። አረኩኝ እንደነበር ካፌ የወጣውን ነገር ከጄም የተዘነዘረውን ዱላ አላስታውሰው። ብቻ ግን የሆነ ነገር ሆኜ ነበር። አንዳንዴ ከበደሉ በላይ የበዳይሽ ማንነት አጥንትሽን ሰብሮ ውስጥሽን ሰርስሮ ያሳመምሻል። እሱ ካደረገው ነገር በላይ ከማጋ እንዳደረገው ማንኔ ላይ ይህን ነገር እንዳደረገ ማሰብ በራሱ አንዘፈዘፈኝ። እቺን ሴት ያስጠጓት ሴት ናት። ልብሴን ያለበስኳት፣ ምግቤን ያበላኋት፣ ቤቴ ያስገባኋት፣ ስራ የሰጠኋት፣ ልጆቿን ያስተማርኩላት፣ ከጎዳና አንስቼ ቤት እንዲኖራት ንብረት እንዲኖራት በራስ መተማመኗ ተገንብቶ መልኳ ተመልሶ ከሰው እኩል ከሰው ጋር ተደባልቃ በኩራትና በደስታ እንድትኖር ያደረኳት ጓደኛዬ ያልኳት ቤቴን ጠባቂ ንብረቴን ጠባቂ ሰራተኞቼን ጠባቂ ብዬ የሾምኳት ከራሴ በታች የማምናት ሴት ከባሌ ጋር ሳገኛት አጥንቴን የሚሰብር ነገር ነበር። ከምንም በላይ ደግሞ እኔ ስለሷ የማስበው የዋህነቷን፣ ምስኪንነቷን፣ ብቸኝነቷን፣ 3 ልጆችን በትግልና በትጋት የምታሳድግ እናት በወጣትነቷ ከባሏ ጋር ተለያይታ ልጆቿን ትልቅ ቦታ ለማድረስ በዲሲፕሊን የምታሳድግ ወጣት ሴት ናት ብዬ ነበር ስለሷ የነበረኝ አመለካከት። ከዛ ተቃራኒ ሆና ዱርዬ ሆና ባለጌ ሆና የበላችበት የጠጣችበት ማዕድ ላይ የማይሆን ነገር ስታደርግ ራሴን ታዘብኩት፣ እሷንም ታዘብኳት። ለራሴ ይቅርታ ማድረግ አቃተኝ። እኔ ሰዎችን ማወቅ አልችልም እንዴ? እኔ ሰዎችን መለየት አልችልም እንዴ? ማንን ነበር ሳምን የነበረው ከስሬ ሳኖር የነበረው ብዬ አላዋቂነት ተሰማኝ። የተሸወድኩኝ ያህል ተሰማኝ። ዛሬ አይደለም የጀመረችው፣ እርግጠኛ ነኝ እኚህን ሁሉ ዓመታት የምትፈልገውን ነገር ከባሌ ጋር ስታደርግ ነበረ። ይህ በደል ይጋለጥ ብሎ ፈጣሪ በፈቀደ ሰዓት አጋለጠልኝ እንጂ። 2
ይህ ትዳሬ ሁለተኛ ትዳሬ ነው። ባሌ ከኔ በእድሜ ያንሳል። መልከ መልካም ወጣት ነው። ከሰዎች ጋር መግባባት የሚችል፣ ሳቅ ጨዋታ የሚችል፣ መዝናናት ማዝናናት የሚችል በቃ ወጣት። እንደዛ ነው ባሌ። እኔ ደግሞ ከእድሜ ከሱ የምበልጥ ያለፈ ህይወት ያለኝ፣ በባለፈው ህይወቴም ልጅን ወልጄ የማሳድግ ታታሪ ብቸኛ እናት ነኝ። የመጀመሪያው ትዳሬ ጥሩ ነበረ። አሁን ላይ ሳስበው እንከን አይወጣለትም ነበር። ለዚህ ትዳር የከፈልኩትን መስዋዕትነት፣ ለዚህ ትዳር ያሳየሁትን መስተናነስ፣ አይቼ እንዳላየ ሰምቼ እንዳልሰማ ያደረግኳቸውን ያለፍኳቸውን ነገሮች ለመጀመሪያው ባሌና ትዳሬ ሩባን ታክል እንኳን መስዋዕትነት ከፍዬ ቢሆን ያማረ ጥሩ ትዳር ይኖረኝ ነበር ብዬ አስባለሁ። የመጀመሪያው ትዳሬ በወጣትነት ስሜት ባላዋቂነት ተፈታ፣ ተበተነ። እኔ ከልጅነቴ ጀምሮ ስራን የምወድ የምጥር ጎበዝ ሴት ነኝ። ከባሌ ጋር አንድ ልጅ ወልደን በምንለያይ ሰዓት መለያየትና መለያየት ላይ ብቻ አተኮርኩኝ እንጂ ለሰከንድ እንኳን ወደ ኋላ ይዞር ብዬ አላሰብኩም ነበር። ገንዘብ አለኝ። ልጄን አንደላቅቄ አሞላቅቄ አንተ ኖርክም አልኖርክም ማሳደግ እችላለሁ፣ መሄድ ትችላለህ ብዬ ባረርኩት። ለደቂቃ እንኳን ልቤን ከፈታ አድርጌ ይሄ ትዳር ቢፈታ ምን አጣለው? ምን አገኛለው? ለምንድን ነው መታገስ ያቃተኝ? ለምንድን ነው እየፈታው ያለሁት ብዬ ለደቂቃ እንኳን አላሰብኩበትም ነበር። ያ ትልቅ ጥፋት ነው። የኔና ባሌ ማለያየት ታሪክ እዚህ ጋር ብነግርሽ ያስቅሻል። አሁን እያሳለፍኩት፣ አሁን እየቻልኩት፣ አሁን እየኖርኩት ካለው ህይወት አንጻር ያ ህይወት ገነት ነበር። ያ ባል እናት ነበር። ነገር ግን አለኝ የማለት ስሜት፣ የወጣትነት ስሜት፣ የበላይነት ስሜቴ ገንፍሎ ወጥቶ የመጀመሪያ ባሌን ልታገሰው ላከብረው አልቻልኩም ነበር። ከልጄ ጋር ጥሎኝ እንዲሄድ እንዲፈታኝ አስገደድኩት። እሱም ያንን ንቀትና እብሪተኝነቴን መቋቋም አልቻለምና ከነ ልጄ ፈቶኝ የራሱን ህይወት ጀመረ። ከዛ በኋላ ግን የገባኝና የተረዳሁት ነገር ለልጅ የሚያስፈልገው ምግብ አይደለም፣ ልብስ አይደለም። አዎ ለልጅ የሚያስፈልገው ሀብት አይደለም፣ ለልጅሽ የሚያስፈልገው ፍቅር ነው። ያ ፍቅር ደግሞ ከአንድ ወገን የሚገኝ አይደለም፣ እናትም ከአባትም የሚገኝ ፍቅር ነው። ልጄ ምንም ሳይጎልባት ምንም ሳታጣ ብቸኛ ናት። በየቀኑ እያደገች በመጣች ቁጥር፣ ጓደኞችን ባፈራች ቁጥር፣ የትምህርት ደረጃም ከፍ እያለ በመጣ ቁጥር እሷ ጋር የማየው መነጠልን፣ ብቸኝነትን፣ ስንኩልነትን ነው። እናት የወለደችው ልጅ አንድ አካሉ ጎሎ ብትወልደው ያ ልጅ በአካል ጉዳተኝነቱ ባጣው ነገር ሁሌም ስትሰበር ስታዝን ትኖራለች። ያጣው ነገር ስለሚታይ፣ ያጣው ነገር ስለሚዳሰስ ልጆቻችንን ያለአባት ወይም ደግሞ ያለ እናት በምናሳድግ ሰዓት አብሶ የአባት በህይወት ካለ፣ አብሶ ደግሞ የአባት አጠገብ ካለ ልክ እንዳንድ የአካል ጉዳት ነው ለነሱ የማይታይ ስንኩልነት። ልጄ ውስጥ ያንን አባት የማጣት ስንኩልነቷን በማይ ሰዓት በምንም እንደማልተካው በምንም እንደማላስተካክለው ተረዳሁኝ። አብሶ ደግሞ አባቷን አግኝታው አውርታው አጫውቷት በሚሄድ ሰዓት ትልቅ ሰው እንኳን ይገባበታል ብዬ የማላስብበት ድባቴ ውስጥ ትገባለች፣ ጸጥታ ውስጥ ትገባለች። ባዶነቷን፣ ብቸኝነቷን፣ ጉጉቷን፣ ናፍቆቷን አይኗ ላይ አየዋለሁ። በምንም ልሞላላት አልቻልኩም። ያ ነገር ሲያንገበግበኝ ነው የኖረው። አዎ በህይወት የሰራሁት ትልቅ ስህተት አባትና ልጅን መለየቴ ነው። የመጀመሪያ ባሌ መፍታቴ ነው ብዬ ስንገበገብ ነው የኖርኩት። ለምን? ለልጄ ሁሉን ነገር አድርጌያለሁ። ሁሉንም መስዋዕትነት ከፍያለሁ። ለሰከንድ እንኳን እንዳይከፋት የምችለውን ነገር ሁሉ አድርጌላታለሁ። ነገር ግን የአባትነት ፍቅርን፣ የአባትነት ናፍቆትን፣ ከሱ ጋር መላፋትን፣ ከሱ ጋር መተሻሸትን፣ እሱን ቤት ስትመጣ ማየትን፣ በሱ እጅ መጉረስን፣ በሱ እጅ ትምህርት ቤት መድረስን፣ እቤቷ ስትመጣ አባቴ ያለ ብላ የምትፈልገውን የውስጥ ስሜቷን ከሱ ጋር መጋራትን ነፍጊያታለሁ። የአባትነትን ምንነት፣ የአባትነትን ቦታ ልተካላት አልቻልኩም። ተፈጥሮ ሳይሆን ፈጣሪ ሳይሆን እኔ በኬርለስነቴ፣ እኔ ባላዋቂነቴ ያጎደልኩባት አንድ የህይወት ክፍል አለ ብዬ በጣም ይሰማኛል። አዎ ያንን እያየሁ ኖሬ ነው ይህን ሰው ባል ብዬ ያገባሁት። ማግባት ነበረብኝ። ሀብት አለኝ፣ ሰራለሁ፣ እለፋለሁ። ለልጄ እህትና ወንድሞች ያስፈልጓታል። ለኔም ሌላ ትውልድ፣ ሌላ ልጆች ያስፈልጉኛል ብዬ የገባሁበት ትዳር ታዲያ የአባትነት ጥያቄ ግራ እያጋባኝ ነው ይለናል የዛሬ ባለ ታሪካችን። ለቤተሰቤ 10ኛ ልጅ ነኝ። እድሜ 20 ነው። አባታችን ከ4 ዓመት በፊት ነበር በሞት ያጣነው። ንብረት ተከፋፍለን በፍቅር እየኖርን ነው። የዛሬ 4 ዓመት የተፈጠረው ክስተት ግን የቤተሰቤንም የኔንም ማንነት ጥያቄ ውስጥ የሚከት ሆነ። አንድ ቀን አንድ ሰው ወደ እኔ መጥቶ አባትህ ነኝ አለኝ። በጣም ደነገጥኩ።
ግን አልተጠራጠርኩም። አባትህ ነኝ ያለኝ ሰው እንዳምነው ልጆቹን ሲያሳየኝ በጣም እንመሳሰላለን። የሞተው አባቴ ምንም ያጎደለብኝ ነገር አልነበረም። ከ9 ወንድምና እህቶቼ እኩል ተንከባክቦ አሳድጎኛል። አሁን ደግሞ ይህ ሰው እክስሃለሁ፣ አባትነቴን ተቀበል እያለ መጸጸቱንና ለሚፈጠረው ሁሉ ኃላፊነቱን እንደሚወስድ እየነገረኝ እያስጨነቀኝ ነው። እናቴ በጣም ትልቅ ሰው ናት። ሚስጥሩ ከወጣ የአካባቢያችን ማህበረሰብ፣ ወንድሞቼና እህቶቼ እናቴንም እኔንም ያገሉናል። አንድ እናቴን ማጣት አልፈልግም። ልጅነቴን ያሳልፍኩባቸው 9 ወንድሞቼንና እህቶቼንም ማጣት አልፈልግም። ሚስጥሩን ለእናቴ ክብር ብዬ ብጠብቀውም የሆነ ቀን ይወጣል ብዬ እሳቀቃለሁ። እውነተኛው ማንነቴን እስከ መቼ ልደብቀው እችላለሁ? ለ4 ዓመታት ያህል ጭንቀት ላይ ነኝ። አባትህ ነኝ ያለኝን ሰው ብቀበል እናቴንም ቤተሰቦቼንም አጣለሁ። በማህበረሰቡም ዘንድ እገለላለሁ። ሚስጥር እንደሆነ እንዳላቆየው ደግሞ ጸጸትና ልመናውን መሸከም አልቻልኩም። እውነተኛው ማንነቴም ያሳስበኛል። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ይለናል የዛሬ ባለታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁት። ወንድ ልጅ ሲያፈቅርሽ የሚሰጥሽ 3 ነገሮች። ታዲያ ወንድ የምር ከልቡ የሚያፈቅርሽ ከሆነ ከነዚህ 1 ወይም 2 ሳይሆን 3 መስጠት አለበት። የሚሰጥሽም ወዶ ሳይሆን ላንቺ ብሎ ሳይሆን በልቡ ያለ ላንቺ ፍቅር ገፋፍቶት ነው የሚሰጥሽ። እነዚህ 3 ነገሮች አጠራርጌ አቀርባቸዋለሁ። እንደዚህ በሳይኮሎጂ የተደገፉ የሪሌሽንሺፕ ቪዲዮዎች እንዲደርስሽ ፎሎ አድርጊ። አንደኛ ጊዜ ነው። ወንድ ልጅ የሚያፈቅርሽ ከሆነ ካንቺ ጋር ጊዜ ማሳለፍ ይፈልጋል። ፍቅር ማለትም ያንን ሰው በጣም አጥብቀህ መፈለግ ማለት ነው። አጥብቆ የሚፈልግሽ ከሆነ የሚያፈቅርሽ ከሆነ ወደ ሳይሆን ተገዶ ያ ስሜት ገፋፍቶት ወደ አንቺ ይመጣል። ብዙ ጊዜ ይሰጥሻል። ይሄ ነገር በምንም ነገር የማይደራደርበት ነገር ነው። ሁለተኛ ትኩረት። ወንድ ልጅ ሲያፈቅርሽ ጊዜ ይሰጥሻል። ጊዜ ይሰጥሻል ማለት ግን ካንቺ ጋር ዝም ብሎ ይቀመጣል ማለት አይደለም። ሙሉ ትኩረቱ አንቺ ላይ ያደርጋል። ለዛ ነው በጣም የሚያፈቅርሽ ወንድ ስሜትሽ ገና ሳትናገሪ፣ ሐሳብሽ ኤክስፕሌን ሳታደርጊ ምን ያሰብሽ እንደሆነ ምን እየተሰማሽ እንደሆነ የሚገባው ገና ምንም ሳትናገሪ። ምክንያቱም ትኩረት አድርጎ ያይሻል። ሶስተኛ ስሙ ወይም ደግሞ ራሱን ይሰጥሻል። የእንትና ሚስት የእንትና ፍቅረኛ እንድትባይ በጣም ይፈልጋል። በጣም ደስ ይለዋል። የሚጠራሽም በዛ ነው። በስምሽ ሳይሆን ሚስቴ ፍቅረኛዬ ናት ነው የሚልሽ። ራሱ ይሰጥሻል፣ ስሙንም ጭምር ይሰጥሻል። ይህ ቪዲዮ ጠቃሚ ኢንፎርሜሽን ካገኘሽበት ላይክ ማድረግ እንዳረሽ። እንደዚህ በሳይኮሎጂ የተደገፉ የሪሌሽንሺፕ ቪዲዮዎች እንዲደርሰሽም ፎሎ አድርጊ።